ጺም ያላቸው ወንዶች ለፍቅረኛቸው የበለጠ ታማኝ መሆናቸውን አንድ ጥናት አስታውቋል። ታዲያ የጥናት እንደሚለው የወንዶች ጺም ከውበት በላይ የሆነም ትርጉም ያለው እንደሆነና በዚህ ጥናት ላይ የተሳተፉ ወንዶች ጺም ያላቸው ጺም ከሌላቸው ወንዶች ጋር ሲወዳደሩ ለፍቅር ኢትዮጵያኖች መቀመጫው ያበጠ ወጣት ተፈጥሯል። አምሮ ሊያብጥ አልቻለም። ምክንያቱም they don't have income. አምሮው ያልሰራ ትውልድ በመሆኑ ምክንያት ወጣቱ ተስፋ ቆርጦ አርሰናል እያለ ባንዲራ ይዞ ላብ በላብ ቂጡ ሁሉ እያላበው ሲዞር ውሎ መንገድ ዘግቶ አተደባድቦ እቤት ሲገባ ግን ሻውር የለም። እንኳን ሻውር ቀዝቃዛ ውሃ የሚጠጣው የለውም። እንዲህ አይነት ደንቆሮ ኢትዮጵያዊ ተፈጥሯል። የኢትዮጵያ አይኪው መጠን ዝቅተኛ በመሆኑ ምክንያት ፒታገቢው ዝቅተኛ በመሆኑ አምሮ የማይሰራ የቀነጨረ ትውልድ ስለተፈጠረ አርሰናል እያለ በመሪዎችና በአንዳንድ ባለጌ በብሔሮች የተደበቁ ቆሻሾች የኢትዮጵያን ሕዝብ ያታለሉ የራሳቸውን አያት መጥቀስና መጥራት ያልቻሉ የነመሲን ውሽሞች የውስጥ ሱሪ የጫማ ልኬት የቀበጡ አይነት የሱፍ አይነት ይነግረዋል። እነዚህ ግን የእናታቸውን እናት የአርሰናል ደጋፊ ብትጠይቀው ውባንቺ ብሎ ይጠራል ወይም ደግሞ መገርሳ ብሎ አያቱን አይጠራም። ወራዳ ነው። ለምን ስትለኝ አይኪው ከበግ በታች ነው። በግ ነው እንደ በግም ይሸታል። ምክንያቱም ገላውን አይታጠብም። በግስ ከብቱና ማሰብ ስላቃታት ነው። ደግሞ ለመበላት የተፈጠረች ናት። ሰውን ግን አትበላው። ሸታታ ፍጥረት ነው። ምን ታረጋዋለህ? በበቆሎ ቂጡን ያበጠ ኢትዮጵያዊ ወጣት አርዳት በለው። ስጋውን ኤክስፖርት አታረገው። ይሄ እኮ ትውልዱ የረከሰ ነው ብያለሁ።